ኢቢኤስ ቴሌቪዥን በኢትዮጵያ የሚዲያ ታሪክ ውስጥ ከአንጋፎች ተርታ አሰልፎ በአንቱታ ሊያስጠራ የሚችለውን ታሪክ አንድ ብሎ መጻፍ የጀመረው ከ17 ዓመታት በፊት የመጀመሪያ የግል ቴሌቪዥን ጣቢያ ሆኖ በአዳዲስ የይዘት አማራጮች ገበያውን ሲቀላቀል ነበር። በኢትዮጵያ በተለይም በብሮድካስት ሚዲያ ዘርፍ ያለውን ክፍተት ያስተዋሉት የጣቢያው መስራቾች ለሀገሬው ሰው የመገናኛ ብዙሃን አማራጮችን ማስፋት እንዲሁም ሰርቶ በማሳየት ለሌሎችም ጣቢያዎች መንገድ መጥረግ የመነሻ ስራቸው ነበር። የሕግ ማዕቀፍ ፈተና በሆነበት የመገናኛ ብዙሃን ባለቤት ለመሆን መንገዱ ጎርበጥባጣ በነበረበት ወቅት ፈተናውን ለመጋፈጥ የደፈሩት አማን ፍሳጽዮን እንዲሁም መስራች ቤተሰብና ባልደረቦቹ የዛሬውን ኢቢኤስ በሁለት እግሩ ያቆሙት የየወቅቱን እንቅፋቶች በእውቀትና በብልሃት ገለል እያደረጉ በመጓዝ ነበር። የመጀመሪያው የግል የቴሌቪዥን ጣቢያ ሆኖ ከፊት በመሆን የሚመጡ ፈተናዎችን ሁሉ የተጋፈጠው ኢቢኤስ የኢትዮጵያ የሚዲያ ታሪክ ላይ ያለ አሻራውን ዛሬ ላይ ላሉ በርካታ የሳተላይት ቴሌቪዥን ጣቢያዎች መንገዱን በማደላደል ብቻ አልገታም። ዋና ሥራ አስፈጻሚው አማን ፍሳጽዮንና ባልደረቦቻቸው ይህንን ትግል በድል ከተወጡ ወዲያ ትኩረታቸውን ያደረጉት ከሌሎች 13 የኢትዮጵያ የግልና የመንግስት መገናኛ ብዙሃን ጋር በጋራ በመሆን መገናኛ ብዙሃኑ ተበታትነው ይገኙበት ከነበረው ናይል ሳት ወደ ኢትዮሳት ማሸጋገርን ነበር። ይህን ጥረት ለማስተባበር 13ቱ ተቋማት የኢትዮጵያ ብሮድካስተሮች ማህበር ሲሉ የሰየሙትን ማህበር ሲያቋቁሙና ወደ ሥራ ሲገቡ ደግሞ ሰብሳቢ በመሆን ለኢትዮጵያ መገናኛ ብዙሃን ጥቅምና መብት መከበር ከፊት የተሰለፉት አማን ፍሳጽዮን ነበሩ። አማን የመጀመሪያ ያገኘሁት እኔ የብሮድካስት ባለስልጣን ዋና ዳይሬክተር ሆኜ የዛሬ 5-6 ዓመታት አካባቢ ሰራ ነበር በዛ ኃላፊነት እና በወቅቱ አማን ደግሞ የብሮድካስተርስ አሶሲዬሽን ላይ ሰብሳቢ ነበረ። እንዲሁም ደግሞ በኢትዮጵያ መገናኛ ብዙሃን ካውንስልም ላይ በነበረው በጣም አክቲቭ የሆነ ተሳትፎ በዛ እንገናኝ ነበር። በጣም ትልቁን ግን መቀራረብ የፈጠረልን የኢትዮጵያ ብሮድካስተሮች የፓብሊክም የሚባሉት የህዝብም የንግድም የቴሌቪዥን አሰራጭ ድርጅቶች ይጠቀሙበት ከነበረው ዩቴልሳት ከሚባል የሳተላይት አገልግሎት ሰጪ ተቋም ወደ ኢትዮሳት ለመቀየር ውይይት ሲጀመር በዛ በጣም ቶሎ መገናኘት ጀመረ። ይህ ጊዜ አማን ፍሳጽዮን ይህንን ማህበር በመምራትና በማስተባበር ከዩቴልሳት ወደ ኢትዮሳት የሚደረገው ሽግግር የመገናኛ ብዙሃኑን የማስተዳደር ስልጣን በተሰጠው የኢትዮጵያ ብሮድካስት ባለስልጣን ተቀባይነት እንዲያገኝ ከአጋር መገናኛ ብዙሃን ጋር ደጅ መጥናት፣ መወትወትና ጥቅሙን ማስረዳት የጀመሩበት ጊዜ ነበር። ያኔ ጉዳዩን ተረድተው ለሚመለከታቸው የመንግስት አካላት ጆሮ ያደርሱ ዘንድ ኃላፊነት የነበረባቸው ደግሞ ከወርሃ ሚያዝያ 2011 ዓ.ም እስከ መጋቢት 2013 ዓ.ም ድረስ የኢትዮጵያ ብሮድካስት ባለስልጣንን በዋና ዳይሬክተርነት ሲመሩ የቆዩት ዶክተር ጌታቸው ድንቁ ነበሩ። እኔ በወቅቱ ብሮድካስቲንግ ቴክኖሎጂ ላይ የነበረኝ ግንዛቤ እውነት ለመናገር ብዙ አልነበረም እና አማን ነው እኔን ራሱ እንድገነዘብ ይረዳኝ የነበረው ጉዳዩን። አንደኛ የኢትዮጵያ መንግስት ፍላጎትም ስለነበረ ብሮድካስተሮቹ በተሻለ ዋጋ የሳተላይት አገልግሎት ሰርቪስ እያገኙ ብዙም የሚያወላዳ ስላልነበር የፋይናንስ አቅማቸው ሳይጎዱ በውጪ ምንዛሪ ከመክፈል ይልቅ በሌላ አማራጮች እየከፈሉ ያንን አገልግሎት እያገኙ መቀጠላቸው እንዲጠናከሩ ይረዳቸዋል የሚል ፍላጎት ነበር። የመንግስትም ፍላጎት ነው። ብሮድካስተሮቹም ደግሞ ይሄ ቢሆንልን የሚል ነገር በተደራጀ መልኩ አመጡ። አማንን ጠይቀው የነበረው ግን እኔ ጥሩ፣ ይሄ በጣም ጥሩ ነው፣ መልካም ነው፣ ግን እንደ ሀገር ደግሞ ናሽናል ኢንትረስታችንን የማይጎዳ መሆን አለበት ይሄ ነገር እና ከዚህ ነገር በስተጀርባ ጥንቃቄ የሚጠይቅ ነገር ስለሆነ አማን ንገረኝ ያሉትን ነገሮች ስለው በጣም በቅንነት
ያሉትን ነገሮች ይነግረኝ ነበርና ለማመን አልተቸገርኩም እና ከባድ የሆነውን ውሳኔ ለመወሰን ከሚመለከታቸው የመንግስት አካላት ጋር ወስጄ ሀሳቡን አስረድቼ ሳበቃ ተቀብለ ነው እንደ መንግስት ለመወሰን ያልተቸገር ነው የአማን አንደኛ የማስረዳት አቅሙ፣ ሁለተኛ ሀሳቡ መልካም ቢሆንም ሰው ላይ ለመጫን አይቸኩልም። የሰውን የመረዳት ደረጃውን ፔሱን የሚጠብቅ ሰው ስለሆነ ኮንሰፕቱን ተረድቶት እዚህ ጋር ማድረስ ማለት ትልቅ እውቀት ያስፈልገዋል። ማመን አለብህ በቴክኖሎጂው። ይሄ ነገር ከዚህ ጋር ተነስቶ 17 ሚሊዮን ህዝብ 17 ሚሊዮን የቤት አባወራዎች እንዴት ሊመለከቱ ይችላሉ የሚለውን ነገር አጢነህ ቀደም ብለህ በባዶ ቦታ ላይ በባዶ ምንም ባልነበረበት ቻናል ምንም ባልነበረበት ሰዓት ነው ጆይን አድርጎ እዚህ ጋር ዛሬ ኢትዮሳት የደረስ ነው እና እውቀቱ ይመስለኛል ይሄንን ነገር እንድናይ የሚያደርገን እና በእርግጥ ይሄ ሳተላይት መድረክ የሁሉም መድረክ ነው። ሁሉም ተባብሮ ነው እዚህ ጋር የደረስ ነው። ግን አማንም ደግሞ በግሉ እንደ ሀገር ያደረገው አስተዋጽኦ ከፍተኛ ነው። ኢትዮጵያዊ መገናኛ ብዙሃን በዚህ የሳተላይት ሽግግር ከሀገር ብሔራዊ ጥቅም ጋር ተገዳዳሪ በሆኑ ሀገራት የሳተላይት መስመር ላይ ቆይተው ከሚደርስባቸው ወከባ እንደሚድኑ ማስረዳት የአማንና የባልደረቦቹ ቀጣይ ስራ ነበር። ይህንን ሐሳብ የተረዱት ተረድተውም የወደዱት ዶክተር ጌታቸው ድንቁ ሐሳቡን ወደ ከፍተኛ ባለስልጣናት ደጅ ከማቅረባቸው በፊት ግን በአንድ ነገር እርግጠኛ መሆን ነበረብኝ ሲሉ የያንን ጊዜ መለስ ብለው ያስታውሱታል። ሳተላይት አዲስ ነገር ነው፣ አድርገነው አናውቅም እና ስለ ሳተላይት ቴክኖሎጂም የነበረን ግንዛቤ አናሳ ነው። እኔም በቦታው ሆኜ አንዱን ውሳኔ ከሴክተሩ ጋር አብሬ ልወስን ይችል የነበረው ሰው ብዙ በቂ ግንዛቤ ያልነበረኝ ሰው ነኝ። ስለዚህ እንደ አማን አይነት ቴክኖሎጂውን የተረዱ በጥልቀት የተረዱ ሰዎች መረዳት ብቻ አይደለም አብረዋቸው ላሉ ሌሎች ብሮድካስተሮችም ለመንግስት የሥራ ኃላፊዎችም ማስረዳት በሚገባቸው አይነት ማስረዳት የሚችሉ ሰዎች ያስፈልጉ ነበር እንጂ ብዙን ነገር በጥርጣሬ ስለምናይ ኖ የማለት ነገር ይመጣ ነበረ። ኢትስ ፒውርሊ ቢኮዝ ኦፍ አማን። በዛ ውስጥ ደግሞ ብቸኛው ሐሳብ አልነበረም፣ እሱ ግፊት ነበረብን ያን ነገር እንዳንቀበል በሌላው አማራጭ። ግን ይሄኝ ከነበረው አማራጭ ይሄኛው ገፍቶ እንዲወጣና እንደ መንግስትም እንደ ሴክተርም ተቀብለ ነው ማሲቭ የሆነ ለውጥ 20 ሺህ የሚያክሉ ወጣቶችን ማሰልጠን ነበረብን ዲሾችን እንዲዞሩ ለማድረግ ያንን ያክል ሞቢላይዝ ማድረግ ቀላል አልነበረም። ግን ይቻላል የሚለውን ነገር የምናገኝ የነበረው አንዱ ከአማን ኦኬ በጣም ክሎዝሊ ከኔ ጋር ሰራ ብዬ የማስበው አማን ነው። በዛን ጊዜ እውነት ለመናገር እሱ ባይኖር ኖሮ እኔስ ደፍሬበት እገባ ነበር ወይ? ደፍሬ ወስጄ ለሚመለከታቸውም የመንግስት የሥራ ኃላፊዎች አስረድቼ እነሱን ይሁንታ ለማግኘት እጥር ነበር ወይ ብትለኝ በጣም እጠራጠራለሁ። ወደ ኋላ ስመለከት ለኢትዮሳት ትልቅ አስተዋጽኦ አድርጓል። አንደኛ ሐሳቡን የኢትዮሳት አንድ ላይ የሳተላይት መድረክ የኢትዮጵያ የሳተላይት መድረክ እንዲሆን ሐሳቡን በመቀበል የመጀመሪያው ወደ ሳተላይት መድረኩ የተቀላቀለው ኢቢኤስ ነው። ያም ደግሞ ምንድነው የወደፊት ራዕዩን አስቦ ነው። አቶ አማን ደግፎ ኢንዱስትሪው ላይም ብዙ እውቀት አለው፣ በጣም ጥልቅ እውቀት አለው። ያንን በማሰብ ኢትዮጵያዊ የሳተላይት መድረክ ያስፈልጋታል ብሎ አንድ የሚያደርግ ብሮድካስተሩን አንድ የሚያደርገውን የሳተላይት መድረክ በመጀመሪያነት ተቀላቅሏል። እንግዲህ እንደምናውቀው ዛሬ ይሄ መድረክ ከ17 ሚሊዮን የቤት አባወራ የሚመለከተው ሳተላይት መድረክ ነውና አንድ ያደረገ እንዲሁም ብዙ አይነት የኢትዮጵያዊ ቻናሎች የፈለቁበት ኢቢኤስም በትልቅ ደረጃ በኤችዲ የሚታይበት ከአንድም በሶስት ቻናል የሚታይበት መድረክ ነው እና ዛሬ ለደረስንበት የሚዲያ እድገት ትልቅ አስተዋጽኦ አለው አቶ አማን። የብሮድካስተርስ አሶሲዬሽን መመስረትና እዛ ውስጥ መደጋገፍ፣ ልምድን የመለዋወጥ አብሮ
መብትን የመጠየቅ ሁኔታዎች ምቹ እንዲሆኑ ለማስረዳት የተደረጉትን በጣም የሰለጠኑ አካሄዶች ከመሩት ሰዎች ውስጥ ነው። ማደራጀት በራሱ እኛ ሀገር እንግዲህ ትምምን ይጠይቃል። ለዛ ደግሞ ሰው ይጠይቃል። የሚታመንና ያንን እንደ ሊደር ወስዶ የሚያስተባብር ሰው ይጠይቃል እና እዛ ውስጥ ግንባር ቀደም ሚና አማን ተጫውቷል ብዬ ይላል። ይህ የአቶ አማን ፍስሐ ጽዮንና የአጋር ሚዲያ ተቋማት ጥረት ከብሮድካስት ባለስልጣን ብቻ ሳይሆን ከመንግስትና ከኤስኢኤስ የሳተላይት ካምፓኒ ጋር ስምምነት ተደርሶበት መስከረም ወር 2012 ዓ.ም ላይ ኢትዮጵያዊ ቻናሎች ወደ ኢትዮሳት የሚያደርጉት ሽግግር በይፋ ተጀመረ። በማስተባበሩ ላይ በዋና ስራ አስፈጻሚው በኩል የመሪነት ድርሻውን የወሰደው ኢቢኤስ አዲሱንና ባዶ የሆነውን የሳተላይት መስመር ለማላመድም ቀዳሚው የቴሌቪዥን ጣቢያ ሆኖ ነበር ብቅ ያለው። መጀመሪያ ስንጀምር ኢቢኤስ 3 ቻናሎች ነበሩ። ኢቢኤስ ኤችዲ፣ ኢቢኤስ ሲኒማ፣ ኢቢኤስ ሙዚቃ ነበረ እና ፈርቀዳጅ ነበሩ። እነዚህ አገራዊ ቻናሎች ነበሩ እና ከዚህ እድገት ተነስተው ነው እንግዲህ ዛሬ ከ120 በላይ ቻናሎች በዚህ ፕላትፎርም ላይ ይገኛሉ እና ያ ማለት እርስ በርስ ትልቅ መደጋገፊያ የሳተላይት መድረክ ነው። እንደነ አማን ያሉ እርስ በርስ ከሌላው ጋር እየተባበሩ አንድ እያደረጉ እዚህ ጋር ደረጃ ደርሰናል። ባይዘዌ ይሄ ሳተላይት መድረክ ለሌላውም የአፍሪካ ብሮድካስተሮች ትልቅ ተስፋና ትልቅ ምሳሌ የሆነ ሳተላይት ፕላትፎርም ነው። እንደ ኢትዮጵያ አይነት ሳተላይት የራሳችን የሆነ የሳተላይት ፕላትፎርም እንዴት ነው የሚኖረን ብለው ከኢትዮጵያ ብዙ ምሳሌዎችን መውሰድ ይፈልጋሉ እና ፈርቀዳጅ ነው። ትልቅ አስተዋጽኦ አድርጓል። ጠንካራ ሰው ነው። ስለ ራሴ ብሎ አይደለም አማን ሁልጊዜ የሚከራከረው፣ ስለ ሌሎቹም ስለ ብሮድካስተር እኛ ብሎ ነው፣ ኢትዮጵያ ብሎ ነው ብዙ ጊዜ የሚናገረው የሚያስቀድመው እና አማን እንደ ሀገር ነው ያጣ ነው። እኔ ትልቁን ክሬዲት የምሰጠው አማን፣ ሌላ ደግሞ የዚሁ የኤስኤስ ሳተላይት ካምፓኒ የሀገር ውስጥ ሬፕሬዘንታቲቭ ሆኖ በወቅቱ የነበረ አብዲ የሚባል ሰው፣ ሁለቱ ፍሪኩዌንትሊ እኔ ቢሮ ይመጣሉ፣ በስልክ ጠይቃቸዋለሁ። በዚህ ጉዳይ ላይ አልገባኝም፣ ይሄን አስረዱኝ ይላቸዋለሁ። አቬለብል ነበሩ፣ ለኔ በጣም አቬለብል ነበሩና ፒውርሊ ፕሮፌሽናል ነገር ነበር የምናወራው። ለሀገር የሚጠቅመውን ለኢንዱስትሪው የሚጠቅመውን ነገር ነበር የምናወራው እንጂ ይሄ በግል እሱ የሚጠቀምበት ነገር ኖሮ ወይም በግል እኔ የምጠቀምበት ኖሮ አይደለም። ያንን ከባድ የሆነ ውሳኔ ወሰነን ስናበቃ ሳተላይት ዲሾች ወደ ሌላ አቅጣጫ ዞሮ የወደፊትም ኢትዮጵያ የኮሙኒኬሽን ቴክኖሎጂዋ አድጎ የሳተላይት ቴክኖሎጂ ዘርፏ ቢያድግ እና እኛ የዚህ የኮሙኒኬሽን ሳተላይት ብናመጥ አሁን የምንዞርበት ጣቢያ ኢትዮጵያ ሊኖራት ከሚችለው ኦርቢት ጋር ተቀራራቢ ስለሚሆን የዛኔ ያለምንም ብዙ ድካም ከዚሁ ጋር ልንቀጥል እንችላለን እንጂ የውጭ ሀገር የቴክኖሎጂው የዚህ የሳተላይት ሰርቪስ ፕሮቫይደርስ ጥገኛ ሆነን አንቀጥልም የሚለውን ሁሉ በሩቅ ጭምር ማየት ይችላል። በሩቅ ኢትዮጵያ የራሷ ሲሆን ከዚህኛው ወደዚህ መሻገር ይቀለናል የሚለውን ጭምር እንድንነጋገርበት፣ ዶክመንቶቹን በጥንቃቄ እንድናዘጋጅ፣ ውሎችን በጥንቃቄ እንድናደርግ ለኔ አማን እገዛ መተኪያ ያልነበረው ነውና እውነት ይሄ ዘርፍ እንደተሳካ እንደታለመው ተሳክቶ ከተገኘ የአማን አሻራ እዛ ውስጥ በትልቁ መቀመጥ አለበት ብዬ ነው ማስበው። የእኛም ኃላፊነት ነው ይህንን ጽፎ የማኖር። በኢትዮጵያ የኤስኢኤስ ካንትሪ ዳይሬክተር የሆኑት መነን አገኘው የድርድሩን ጊዜ ብቻ ሳይሆን አቶ አማን ፍስሐ ጽዮን በብሮድካስተሮች ማህበር ሰብሳቢነታቸው ከሳተላይት ኩባንያው ጋር የነበራቸውን ግንኙነት መለስ ብለው ሲያስታውሱ አንድን ነገር ማስተዋላቸውን ትኩረት ሰጥተው ይጠቅሳሉ። ከራስ ጥቅም በዘለለ ለኢትዮጵያ የሚዲያ ኢንዱስትሪ ማደግና መጠቀም የነበረን መቆርቆርና መሟገትን ዶክተር ጌታቸው ድንቁም ቢሆን ጣቢያውን ሲገልጹት በአግባቡና በትጋት ከተሰራ የግል ሚዲያም ቢሆን እንደሚሳካለት ማሳያ ሆኗል በማለት ነው። ራዕይ አለው። ራዕዩን ማስፈጸም ይፈልጋል። ሁልጊዜ ፖዚቲቭ ነው። ስለ ነገሮች ችግር ቢመጣ እንዴት አድርገን ነው ይህን ነገር ችግሩን
መፍትሄ የምንሰጠው ብሎ ነው። እንኳን ለራሱ አይደለም ሌላ ቦታ እንኳን ተቸግሮ ሲመጡ ብሮድካስተሮች እንዴት አድርገን አብረን ሶልቭ እናደርጋለን ብሎ ነው ማለት ቁጥሩ እንዲጨምር ነው ሁልጊዜ የሚፈልገው የዚህ ፕላትፎርም እና ቀና ሆነ እየተባበርክ ስትመጣ መጨረሻውም ሁልጊዜ ስኬት ነው። ስለዚህ ያንን ነው ካማን ያየነው እና የመረዳዳት ሰዎችን አብሮ ማቅረብ ያለውን ነገር ሼር ማድረግ ሁልጊዜ ቲም መፍጠር ፕላትፎርም አሁን ትልቅ የብሮድካስተሮች መድረክ ነው። ብሮድካስተሮች አንድ ያደረገ መድረክ ነው እና ያንን መፍጠር በራሱ እንደ ሀገር ትልቅ ነገር ነው። ሌላ ሀገር ማናየው ነገር ነው። ተበታትኖ ነው ያለው ባይ ዘ ዌይ በየቻናሉ በየሳተላይቱ ላይ ተበታትኖ ነው ያሉት ቻናሎች። ስለዚህ እኛ ግን እዚህ ጋር ሁሉም አገር አቀፍ ቻናሎች በአንድ ሆኖ ነው እያየናቸው ያለው እና እንደ አማን ያሉ የሚዲያ ሰዎች የሰሩት አስተዋጽኦ ሙዚቃ ያደረሰ የግሉ የመገናኛ ብዙሃን ዘርፍ ከሰራ ተስፋ እንዳለው አሳይቷል። ሁሌ አልጋ ባልጋ አይደለም። በተለይ ለግሉ ዘርፍ አስቸጋሪ ሁኔታዎች አሉ። የፋይናንስ የአቅም ያመቺ ሁኔታዎች ችግሮች ይፈጠራሉ። ግን ከቅርብ ጊዜ ወዲህ የፖሊሲውንም የሕጉንም ማዕቀፍ የተሻለ ምቹ ለማድረግ ሙከራዎች ስለነበሩ በዛን ጊዜ ያንን ተጠቅሞ የራስን ጥረት ጨምሮበት ሲያበቃ ጥሩ አማራጭ የሆነ የመገናኛ ብዙሃን መፍጠር ችሏል። በብዙዎች ልብ ውስጥ ያለ ብዙዎች ቤት ውስጥ የሚከፈት ብዙዎች የሚከታተሉት ሚዲያ መፍጠር ተችሏል እና ይሄ ያለምንም አይመጣም። ከብዙ ጥረት ከብዙ እይታ ከብዙ ድካም እና መሰጠት በኋላ የሚፈጠር ነገር ስለሆነ ውጤቱን ማየት ብቻ ከበስተጀርባ የነበረውን ጥረት መናገር ያስችላል። የብሮድካስተሮችን ወክሎ ነው ብዙ ጊዜ የሚናገረው። ብዙ ጊዜ ይሄ ቢሆን ብሎ ሀሳብ የሚያቀርበውና ያ እድገት ቀና መሆን ለሌላው ማሰብ ሁልጊዜ ምንድነው ሰፊ ያደርግሃል፣ ወደፊት እንድትራመድ ያደርግሃልና ያ ቀናነቱ እውቀቱን ማካፈሉ ያለውን መስጠቱ ለዛሬ ላለው ደረጃ ደግሞ አድርሶታል። ለሌሎችም ብሮድካስተሮች ያለውን ነገር ያካፍል ነበረ። በእውቀትም በማቴሪያልም በጣም ይረዳ ነበርና የትኛውን ብሮድካስተር ሲመጣ ሀሳብ ራሱ አቶ አማን ጋራ ሄዳችሁ ይረዳችኋል ነው የምንለውና ከዛ ብዙ ጊዜ ምላሻቸው ራሱ እናመሰግናለን አቶ አማን በጣም ነው ይረዳን እና እድገት በጣም ይወዳል። አማን የሚዲያ እድገቱን በጣም ከፍ እንዲል በየጊዜው ነው ከኛ ጋር ራሱ ሆኖ ምን አዲስ ቴክኖሎጂ መጣ፣ ምንድነው ለኢትዮጵያ ያመጣችሁት፣ ምንድነው እያረጋችሁ ያላችሁት እያለ ብዙ ጊዜ ከኛ ጋር ራሱ አብሮ የመስራት አስተዋጽኦ ነበረውና ትልቅ የሚዲያ ጀግናን ያጣ ነው። ለኛ በጣም ከፍተኛ ሀዘን ነው። አማንን እንደ ግለሰብ ሳይሆን እንደ ሀገር ነው የምናየው። በግሌ በጣም ጥሩ መልካም ሰው ነው እና ደግሞ ጥሩ ማራያ ነው። እንግዲህ የ2018 ዓመተ ምህረት የካቲት ወር ከወሩም አራተኛው ቀን ላይ ከኢትዮጵያ የሚዲያ ኢንዱስትሪ ካጸኑት ሚዲያና ብዙ ከዋሉለት ህዝብ ላይ የተወሰዱት እንዲህ ያሉት የዘርፉ ዋርካ ነበሩ። ከመጽናናትና ከመበርታት ጋር ይህንን በቅጡ የተደራጀ ተቋም ወደ ላቅና በመስራቾቹ ወደ ታለመለት ግዝፈት መግፋት ደግሞ ከቀሪዎቹ የሚጠበቅ የመጪው ጊዜ የቤት ስራ ሆኖ ተቀምጧል። ጀግና ማጣት ከባድ ነው። ቅድም እንዳልኩት አማን እንደ ግለሰብ ሳይሆን እንደ ሀገር ነው ያጣነው። ከባድ ሀዘን ነው ለመላው የኢትዮጵያ ህዝብ፣ ለኢቢኤስ ቤተሰብ፣ ለሁላችንም መጽናናትን ይስጠን፣ ለቤተሰቡ መጽናናትን ይስጠን። አስፋው ባለፈ ጊዜ ብዙ የመጀመሪያም ስለነበር ሰው በጣም ተጎዳ። ኢቢኤስ ውስጥ ያለው ስታፍ ተጎዳ፣ ህዝቡ አዘን። አስደንጋጭ ነው። ተወዳጅ ስለነበር አስፋው እና ቀጠለ ለቀናት ሀዘኑ ቴሌቪዥኑም ላይ ያቀጠለና ቴክስት አደረኩለት። አማን ኢትስ ታይም ቱ ሙቭ ኦን አይ ቲንክ ኢትስ ታይም ቱ ሙቭ ኦን አልኩትና መቀጠል አለበት። በቃ አንድ መልካም ሰው ሲያልፍ እሱ ይሰራው የነበረውን ስራ ማስቀጠል ነው ትልቁ የሀዘንና የርህራሄ መግለጫ መንገዱ። ኃላፊነትን መቀባበል ነው እንጂ የፈጣሪን ስራ ልንጋፋው አንችልም። በጣም ቴክኖሎጂውን የሚያውቀው ነው፣ ዘርፉን ተረድቶት የሚመራው ሰው ነው። ያን ሁሉ መሆን ቢያስቸግር እንኳን
ነገር ግን መከፋፈል አንዳንድ የሱም ኳሊቲዎች እንኳን ተከፋፍለው በኢቢኤስ ውስጥ ማሳየት ከተቻለ እንደ ቲም ኮሌክቲቭሊ ያንን አማንን እና እሱ የቆመለትን የኖረለትን ነገር ማስቀጠል ይቻላል ብዬ አስባለሁ። ከባድ ኃላፊነት ነው፣ ግን ትወጡታላችሁ። እሱን እግዚአብሔር ነው የረዳው። የተቀሩትን ሰዎች እግዚአብሔር ይረዳቸዋል እና እሱ የጀመረው መልካም ስራ ይቀጥላል ብዬ ነው የማምነው።